ጉዞ ከእስልምና ወደ ክርስትና የእፎይ ስራዎች በርካታ ፍሬዎችን እያፈሩለት ይገኛሉ። ሀዩ የሆነ ቪዲዮ አየሁኝ ተጠንቀሽ እንደረሰክ እንዴት ነህ? ክርስቲያን ሁላችሁንም ሰላም ብያለሁ። እንዴት ናችሁ? እንዴት ነሽ? ደህና ነኝ። ደግ ነህ? ሁሉ አማን ነው? ሰላም ነው። ደረሰክ እንደ ቪዲዮ? አዎ ነው። ያው ተጠምቄያለሁ። እንኳን ደስ ያለሽ፣ እንኳን ክርስቶስ ረዳሽ። በትናንትናው ዕለትም እንግዲህ ለነጃት ያደረገው ድርጊት ከብዙዎች ዘንድ ምስጋናን እየተቸረ ይገኛል። ወንድማችን እፎይ ስለሱም እንመለከታለን። ለምን በቃ የምንኩስና አባቱ መመነን ሲሆን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ግን የምንኩስና ህይወት በሌሎች ዓለም የሌለውን ስርዓት አምጥቶ አስተዳዳሪ መነኩሴ እየሆነ ነው። ጸሐፊው መነኩሴ እየሆነ ነው። የመንግስት ሰራተኛው መነኩሴ ከፍተኛ ጥሰት እየታየበት ነው ሲሉ መምህር የኔታ ኃይለ ማርያም ተናግረዋል። ሁለት ምክንያቶችን ማስቀምጠዋል። እነሱን እንመለከታለን። መነኮሳት ከተማ ውስጥ ምን ይሰራሉ? ለመሆኑ የመነኮሳት መኖሪያ ቦታ የት ነው? ገዳም ብቻ ከሆነ ከተማ ውስጥ ምን ይሰራሉ መነኮሳት? በጣም ጥሩ። በመጀመሪያ ከተማ ነው ገጠር ነው የሚሉ አንዳንድ ሰዎች አሉ። በእርግጥ ገዳም ማለት ምን ማለት ነው? ሐሳቡ እሱ ነው። ከገዳም የወጣ መነኮስ ከባህር እንደወጣ አሳ ነው ይባላል። አንዳንድ ሰዎች ከጫካው ይመስላቸው ወይ ደግሞ ከተራራው ከሸንተረሩ አይደለም፣ ከገዳማዊ ሐሳብ። የመጀመሪያው የተጠየቁት ጥያቄ ምንድነው? የመነኩሴ መኖሪያው ከተማ ነው ወይስ ገዳም ነው የሚል ነው። እንደ እግል የመነኩሴ መኖሪያው ገዳም ነው። ለምን ካላችሁኝ ኦመቃስ ለእመኮን ከመነኮሰ ሁር ሀበ ገዳም ተባለ እንጂ ሁር ሀበ ከተማ አልተባሉ ማለት ነው። ኑሮ የት እንደሆነ ስርዓቱን እንደሆነ የታወቀ ነገር ነው። አሁን እንደ አዲስ ከሺህ ዘመናት በኋላ እንደ አዲስ ተነስቶ የሆኑ ሰዎች ይላሉ አይባልም። እንደውም ከገዳም የወጣ መነኩሴ ከባህር የወጣ አሳ ነው ይባላል ሳይሆን መጽሐፈ መነኮሳት ያለ ነገር ነው። መጽሐፈ መነኮሳት ያለ ነገር ይባላል አይባልም ይላል መጽሐፉ ነው የሚባለው። የምናኔ ቁጥር አንድ ጉዳዩ ከዓለም መለየት ነው። ከዓለም መለየት ሐሳብ አይደለም፣ ቦታ ነው። ከዘመድ ከእናት ከአባት ከርስት ገቡት ከሹመት ከሀብት ከስልጣን እና ከተወለዱበት አካባቢ ርቆ ከዓለምና ከዓለማዊ ግብር ርቆ መነኮሳት በጸሎትና በጾም ተወስነው በሚኖሩበት ቦታ መኖር። ስንት ሾፌር ታግቶ ዛሬ ብዙ ስንት ሚሊዮን ብር የተጠየቀ ነው። ይሄን ካላመጣት ቦታ አለ እየተባለ እውነት ውሸት ስንቱ በወጣበት ቀረ። ያልፍልኛል ብሎ ስራ ሊሰራ ወጥቶ በወጣበት እናት ቤት ስትጠብቅ፣ ሚስት ቤት ስትጠብቅ፣ ልጆች ቤት ሲጠብቁ ወጥቶ ደመከልብ ሆኖ የቀረ ስንቱ አለ በየመንገዱ የተገደለ። ከአንድ አካባቢ ወደ አንድ አካባቢ መሄድ ሰቀቀን ሲሆን፣ ወጥቶ መግባት አስቸጋሪ ሲሆን፣ ይህን ስንሰማ ከግራ ከቀኝ ምን ትሆን ይሆን ይህች ሀገር? ወዴት እየሄድን ይሆን? እንዴት እየሆንን ይሆን ብለን ልባችን ምን ይልብናል? ታወክብናል። ማን አለው የሚሰማቸው ዜናዎች ልቡን ማያሳውክ ማን አለ? ወገኖች እግዚአብሔር ለልባችን ይድረስለት። ልባችሁ ግን ምን አይበል? አይታወክ ወገኖች፣ አይታወክ። እነዚህንና ያስተምሩናል ይገስጡናል ያልኳቸው እንዴት ይቀርብ ያለው ሰላም ሁላችሁም በያላችሁበት ሀገርና ሰዓት አቆጣጠር ሰላም ብያለሁ። ሰላምታ ይድረስልኝ። ይህ ቪዲዮ ከደረሳችሁ ለሌሎች ወገኖቻችን እንዲደርስ ቪዲዮን ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አዳርሱት። ቀጥታ ወደ ቪዲዮቹ እንሄዳለን። ጠበቅ አድርገን ለሹፌሮቻችን ለአሮጌ መኪና ባለቤቶችን ብናስተላለፍ ጥሩ ነው። በሀገራችን በትራፊክ አደጋ በርካታ ሰዎች እያለቁ ይገኛሉ። ሰሞኑን የደሴውን ጮኸን ሳንጨርስ አሁን ደግሞ በወላይታ አካባቢ አንድ ባስ እንደተገለበጠ እየተነገረ ይገኛል። በየሳምንቱ ብዙዎች በትራፊክ አደጋ ህይወታቸውን እያጡ ይገኛሉ። እባካችሁ በፍጥነት የምነዱ ሹፌሮች ጥንቃቄ አድርጉ። በሰው ህይወት ላይ ጨዋታ የለም። አሮጌ መኪና ያላችሁም ሰዎች እባካችሁ ረጅም ርቀት ከመሄድ። ሰበር አስደንጋጭ ዜና! ከወላይታ ሶዶ ወደ ዳውሮ ሲጓዝ የነበረ የህዝብ ማመላለሻ አውቶቡስ በመገልበጡ በደረሰ አሰቃቂ የትራፊክ አደጋ የበርካቶች ህይወት አለፈ። አደጋው የደረሰው ዛሮ ቁልቁለት ኤልፋ በሚባል ቦታ ላይ በአስቸጋሪ ቁልቁለት ላይ ቁጥጥሩን አጥቶ በመገልበጡ መሆኑ ተገልጿል። በአደጋው ሳቢያ የበርካቶች ህይወት ማለፉንና በበርካታ ተጓዦች ላይ ከባድና ቀላል የአካል ጉዳት መድረሱም ተሰምቷል። የአካባቢው ማህበረሰብ፣ የጸጥታ አካላትና የጊቤ 3 ኃይል ማመንጫ ጣቢያ አሽከርካሪዎች በጋራ በመተባበር ተጎጂዎችን የመታደግና የማውጣት ረበረብ በማድረግ ወደ
ሶዶ ሆስፒታል የማጓጓዝ ስራ እያከናወኑም ይገኛሉ። የዞኑ መንግስት ከአካባቢው አስተዳደር ጋር በመሆን ያደገውን ትክክለኛ መንስኤና ዝርዝር ጉዳት በማጣራት ላይ መሆኑንም አስታውቋል። ሐሳባችሁን በኮሜንት አጋሩኝ። ፎሎ በማድረግ እዚህ ላይ የሚመለከተው አካልም ከፍተኛ ቁጥጥር እንዲያደርግ ሁላችንም ጫና ማሳደር አለብን። ሐዋርያት ለመጀመሪያ ጊዜ ክርስቲያን የተባሉት በየት ነበር? በደማስቆ። ለመጀመሪያ ጊዜ ክርስቲያን የተባሉት በአንጾኪያ ነው። አባታችን ያዕቆብ ከእግዚአብሔር ጋር ሲታገል ያደረበት ስፍራ ምን በመባል ይታወቃል? ቤተል። መልሱን ዘፍጥረት 32:30 ላይ እናገኘዋለን። ቦታው ጵኒኤል በመባል ይታወቃል። አባታችን አቡነ አረጋዊ ያረፉበት ቦታ ምን በመባል ይታወቃል? ደብረ ዳሞ። ከመዝሙር ንዋያተ ቅድሳት ውስጥ በእመቤታችን የሚመሰለው ምንድነው? መሰንቆ። የእመቤታችን የድንግል ማርያም ጠባቂ የነበረው አረጋዊ ዮሴፍ የእናትና የአባቱ ስም ማን በመባል ይታወቃል? ያዕቆብና ሞክራል። አባቱ ያዕቆብ እናቱ ደግሞ ይሁዳ በመባል ይታወቃል። እነዚህ ሶስቱ ጸንተው ይኖራሉ ተብሎ የተነገረላቸው ምንድን ናቸው? እናስ የመጽሐፍ ቅዱስ ክፍሉ ምንድነው? እምነት፣ ተስፋ፣ ፍቅር ነው። የመጽሐፍ ቅዱስ ክፍሉም አንደኛ ቆሮንቶስ ምዕራፍ 13 ቁጥር 10። ወንድሞቻችንን እናመሰግናለን። ቃለ ሕይወት ያሰማልን። ጉዞ ከእስልምና ወደ ክርስትና የእፎይ ስራዎች በርካታ ፍሬዎችን እያፈሩም ይገኛሉ። አብረን ሀዩ የሆነ ቪዲዮ አየሁኝ ተጠምቀሽ እንደረሰክ እንዴት ነህ? ክርስቲያን ሁላችሁንም ሰላም ብያለሁ። እንዴት ናችሁ? እንዴት ነሽ? ደህና ነኝ። ደግ ነህ? ሁሉ አማን ነው? ሰላም ነው። ደረሰክ ቪዲዮ? አዎ ነው። ያው ተጠምቄያለሁ። እንኳን ደስ ያለሽ። እንኳን ክርስቶስ ረዳሽ። እንኳን ክርስቶስ ረዳሽ። በጣም ደስ ይላል። እንዴት ነው ያለው ሰላም ስትጠመቂ ያለው ስራ? በጣም አሪፍ ነው። በጣም ደስ ይላል። ያው ያንተ ውጤት ነው፣ ያንተ ትምህርት ነው። አንቺ ሳልክልል ሌላ መጀመሪያ ግን ሙስሊም ነበርሽ እንዴ? ቆንጂት ግርም የሚሉኝ ነገር ማለት ነው። ኦርቶዶክስ ሙስሊሞች ወደ ኦርቶዶክስ ሲመጡ እንዴት እኮ ከድሮም ካፊር ነች። ካፊር ማለት እንግዲህ ካጅ ነው። እኛ ካጅ አይደለንም። ኦኬ ማሪ ስነ ስርዓት ካፈር አትበሉ። ሲቀጥል ደግሞ ሙስሊም ነበረች። ቪዲዮዋን ገብተሽ ማየት ትችያለሽ። ኦርቶዶክስ ሆነች። ከኦርቶዶክስ አናት ላይ ካልወረድሽ እኔ ካንቺ አናት ላይ አልወርድም። ይህን በዳቦ የደፈንሽውን ጭንቅላትሽን ክፈችው። እህታችን እንኳን ወደ ኦርቶዶክስ ተዋሕዶ ቤተክርስቲያን ተቀላቀልሽ። ቸር እግዚአብሔር በቤቱ ያጽናሽ። እፎይ ስራዎች እንግዲህ በርካታ ፍሬዎችን እያፈሩለት ይገኛሉ። ለነጃት እንግዲህ ያደረገውም ድርጊት እጅጉን ይበል የሚያሰኝ ነገር ነው። እንደዚህ ለተቸገሩ ሰዎች መርዳትም እጅጉን ይበል የሚያስብል ነገር ነው። የነጃት ጉዳይ እንግዲህ ሰሞኑን ባለቤቷ ከሰራተኛዋ ጋር ተኝቶ አየሁት ነው የምትለው። እሱም እንግዲህ እኔ አላደረኩም እያለ ይገኛል። እነዚህን ሰዎች ከተቻለ ማስማማቱ ይበጃል። ሰራተኛዋም ወጥታ በፊናዋ ተናግራለች። ሰውየውም እንደዚሁ ተናግሯል። ነጃትም ተናግራለች። አሁን ብቻ በእነሱ ቤተሰብ ውስጥ ትንሽ መስቀልቀል ያለ ነገር ይታያል። እሱም እንግዲህ ባለቤቱ እያለች ከሰራተኛ ጋር ሰራተኛዋ ወዳለችበት ወደ ሳሎን ሄዶ መተኛቱ እጅግ አግባብነት የለውም። እሷም እያለች ያለችው በመጋረጃ መካከል አይቻቸዋለሁ፣ ስለዚህ ከዚህ በኋላ ትዳሬ ይቅርብኝ ነው እያለች ያለችው። እነዚህን ሰዎች ማስማማት ይገባል። ወንድማችን እፎይ ግን ስታለቅስና ተቸግራ ለነበረችው ለነጃት ያደረገው ድርጊት እጅጉን የሚያስመሰግነው ተግባር ነው። አንተ እኮ በማስረጃ ነው ይሄን ነገር ያደረከው፣ ግን እኔ ለራሴ ብዙ ችግር ነው ያለብኝ እዚህ በቃ ነገራችን ላይ ታሪኳን አውርታ ነበር የሆነ ሚዲያ ላይ። ግን በእነሱ ሃይማኖት ምንድነው ግዴታ አንድ ሰው ማገጠ ወይ ደግሞ ዝሙት ሰራ የሚባለው 4 ወንድ ምስክር ማየት አለበት። እቺ ሴትዮ በዛ በሌሊት 4 ወንድ ከየት ታምጣላችሁ? ከየት ታምጣ? ቆይ 4 ወንድ ከየት ታምጣ? እንደው ሌሊትም አይሁን ቀን ራሱ ቢሆን እንዴት ነው እስቲ ሳሉት በጭንቅላታችሁ 4 ወንድ እስከምታመጣ ሰው ወጣ እስከምታመጣ እዛው ተኝቶ ነው ጠብቆት። አረ ታው ግን ጭንቅላታችሁን ከፍታችሁ አስቡ።
ሴቶች ሳትቀሩ ላይቭ ከፍታችሁ ተደራጅታችሁ ስለሷ ታወራላችሁ። አሁን ነው ሰምቼ የመጣሁት። ላይቭ ከፍቶስ ሙስሊም ሴቶች ስለሷ ነው የሚያወሩ። ውሸቷን ነው። በምን አባታችሁ አወቃችሁ እንዳልማገጠባት? በምን አወቃችሁ እንዴ? እንዴት ሴት ሆናችሁ እንዴት ሴት ልጅ ላይ ትፈርዳላችሁ? እንደው ውሸቷን እንኳን ቢሆን እሷ ጎን ነው እንጂ መቆም ያለባችሁ። እሷ ላይ ትፈርዳላችሁ። ልጅ ይዛ አራስ ልጆች ይዛ እሷ ላይ ትፈርዳላችሁ። አላደረገም እያላችሁ ለወንድ ልጅ ታግዛላችሁ። ሴት ሆናችሁ ተው። ግን እንደዚህ እንዳረጠረጥና አንኖርም። አንድ ቀን እኛ የምገጥመና አናቅም። ተው። ምን ሆናችሁ ነው? በገብርኤል ምን ሆናችሁ ነው? አሁን ነው ሰምቼ ላይቭ ከብቶ በሷ ስም ያወራል። በምን አባታችሁ አወቃችሁ እንዳለማገጠ? በዛ ላይ መከሰስ አለባት። ባሏ ይክሰሳት፣ ባሏና ሰራት ስማቸውን እያጠፋ ስማችሁ ይጥፋ። እንደው ከምድረ ገጽ ጥፉ እናንተ። በምን አወቃችሁ እንዳልማገጠባት? እናንተ ናችሁ እንዴ? እሷ እኮ ናት ያየችው። እንዴት ሴት ሆናችሁ እንዴት ሴት ልጅ ትፈርዳላችሁ? በልጆቹ ስም ትለምና ብርቅ ነው እንዴ መለመን? አንድ እናት እኮ ልጆቿን ለምና የምታሳድግ ትለምን። እቺ እንደውም ዘመናዊ ናት። በቲክቶክ መታ ነው የምትለምነው። መንገድ ላይ አስተኝቶ የሚለምኑ አሉ አይደል እንዴ? ኢትዮጵያዊ ምንድነው መለመን? ብርቅ ነው እንዴ? አዲስ ነገር ነው? ምን አባታችሁ ታሽቀብጣላችሁ? አንድ እናት ታዲያ ቁጭ ብላ ትያቸው እስከሚሞቱ ልጆቿ በረሃብ ታውቃላችሁ። ኑሮ ውድነቱ በጆሮአችን ላይ እንደወጣ እንዴት ነው የምታሽቃብጡት? በገብርኤል ትለምን ቀላል ትለምናለች እንዴ? መለመን አይደለም። ገላቸውን ሸጠው ልጆቻቸውን የሚያሳድጉ አሉ እኮ። እናት እኮ ናት። እንዴት አትለምንም? እንዴ ኮልኮሌ ሲበዛ ድሮም ይሄ እኮ ነው ችግሩ። ከፊው ኪራይ 10 ሺህ ብር እኔ 2 ወሩን ችልሻለሁኝ። የ2 ወር ሌላ የሚችላት ካለ አንድ ቁጥር ጽፎልህ እኔ 2 ወር ችልሻለሁ። የ4 ወር ችለንሻል። ቢኒ 2 ወር ይችልሻል። ሌላ አንድ ሰው የ2 ወር የሚችል አቢሲና 17 32 40 64 3 አንድ አቤት። ሰላም ወይ እፎይ፣ እንዴት ናችሁ? እንዴት ነው? ሰላም ነው። ዛሬ ካንተ ስለገባው በእውነት ገነት እንደገባው ነው ቆጥረው። እግዚአብሔር ይስጥልኝ። ለምስራችሁ ሁሌም እዛ መገናኙኝ እከታተላለሁ። እግዚአብሔር ይስጥልኝ። እኔ 2 ወር አግዛታለሁ። በሚያስፈልገው ጊዜም ትደውልልኝ፣ ቁጥሬን ታዝና አካውንቷን ስጠኝ። እሺ፣ በጣም እናመሰግናለን ወንድማችን። የባንክ ቁጥርሽን በውስጥ ላኪልኝና እኔ $500 ልክልሻለሁ። በጣም ቴንኪው መልሽልኝ አሁንና ስልኩን በውስጥ እንትን ማለት አካውንቱ ዘመና እንግዲህ የተለያዩ ጥያቄዎች ይነሱበታል። በእኛ ኦርቶዶክሳውያንም እንግዲህ እምነት መሰረት የስተት አስተምሮ ነው ብለን ነው የምናምነው። ሰዎቹን እናከብራለን፣ ነገር ግን ቁርአናቸውና ሃይማኖታቸው ልክ አይደለም ብለን ነው የምናምነው። ይሄ ደግሞ ያስኬደናል፣ መብታችን ነው። ምክንያቱም እኛ ክርስቲያኖች ትክክለኛው እምነት በዓለም ላይ ትክክለኛዋ እምነት ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ ናት ብለን ነው የምናምነው። ስለዚህ የእስልምና ስህተቶች አውጥቶ መናገር ይህ ወንጀልም አይደለም። ምክንያቱም በዓለም ላይ አንድ እምነት ብቻ ናት ትክክለኛዋ እምነት። ይሄ በዓለም ላይ የተፈለፈለው እምነት ሁሉ ትክክለኛ አይደለም፣ የሰው ልጅም ወደ ገነት አይወስደውም። መጽሐፍ ቅዱስም ይላል ሃይማኖት አንዲት ናት፣ እሷንም ፈልጓት እሿት ነው የሚለው። በቀደሙት አባቶቻችሁ በትክክለኛዋ መንገድ ሂዱ፣ ብዙዎች ግን ያችን መንገድ አይፈልጓትም፣ ይስቷታል፣ በሰፊው መንገድ ይጓዛሉ ነው የሚለው። ስለዚህ በዓለም ላይ ትክክለኛዋ እምነት ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። ቀጥተኛዋ እምነት ይቺ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። ከሊቃውንቱ ከአበው በሐዋርያት አሁን ደግሞ እስካሁን ባሉት ሊቃውንት ድረስ እዚህ የደረሰችው የኦርቶዶክስ ተዋሕዶ ቤተክርስቲያን ናት። ይህ በእንዲህ እንዳለ ታዲያ አንዳንድ የሙስሊም ኡስታዞች ገነት የሚገባው እስላም ብቻ ነው እያሉ ይገኛሉ። ነገር ግን የራሳቸው መጽሐፍ ከጋኔንም ከሰዎችም ብዙዎችን ለገሃነም በእርግጥ ፈጠረን ይላል። ጥቅሱ ቁጭ ብሎ መጽሐፋቸውን በደንብ ሳያገላብጡ በሐሰት ሰውን ለማደናገር የሚሄዱበት አካሄድ እጅግ ትክክል አይደለም።
እስኪ እንከታተል። ከሙስሊም ነፍስ ውጭ ማንም ጀነት እንደማይገባ እወቁ ነው ያሉት። ጀነት የተዘጋ እውነትህን ነው። ታዲያ ምንድን ነው የሚለው? ላንብብላችሁ። ሱረቱል አልአህራፍ 779 ላይ ምን ይላል? ከጋኔንም ከሰዎችም ብዙዎችን ለገሃነም በእርግጥ ፈጠረን ይላል። ከጋኔንም ከሰዎችም ብዙዎችን ለገሃነም በእርግጥ ፈጠረን ይላል። በቁርአን ላይ የሚለው አላህ ያው የፈጠረን ለገሃነም ነው እያለ ነው። አንተ ደግሞ ከእስላም ውጪ ማንም ሰው ጀነት አይገባም እያልክ ነው። ግን እስላም የሆነ ሁሉ ወደ ጀነት ሳይሆን ወደ ገሃነም ነው የሚገባው፣ ለገሃነም ነው የተፈጠርነው እያለ ነው። እሱ ብቻ አይደለም እኮ ቁርአን ሱረቱል መርየም ላይ 1971 ላይ ከናንተም ወደ እርሷ ወራጅ እንጂ አንድም የለም። ወዴት? ወደ ገሃነም ማለት ነው። መውረዱም ከጌታ የተፈረደ ግዴታ ነው። ከጌታ የተፈረደ ምንድን ነው? ግዴታ ነው። ከናንተ አንድም የለም፣ ከመውረዱም ከጌታ የተፈረደ ነው። ከናንተ ወደ እርሷ ወራጅ እንጂ ነው የሚለው። ስለዚህ ለምን ተፈጠረን እያለ ነው። በእርግጥም ፈጠረን ይላል። ለምን? ለገሃነም። ስለዚህ ቁርአን የሚለው ሙስሊም የሆነ ሰው ሁሉ ገሃነም ነው የሚገባው እያለ ነው። አንተ ደግሞ ጀነት የሙስሊም ነው፣ ከሙስሊም ውጪ ጀነት አይገባም ትላለህ። ቁርአኑ ደግሞ ሙስሊም የሆነ ሁሉ ወደ ገሃነም ነው የሚገባው እያለ ነው። የቱ ነው ታዲያ ትክክል? የተጋጨ ነገር ነው እያወራክ ያለው። ወንድሞቻችንን እናመሰግናለን። ቃለ ሕይወት ያሰማልን። ምንኩስና በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓቶቹ እየተፋለሱበት ነው እየተባለም ይገኛል። መምህር የኔታ ኃይለማርያም ዘውዱ እንዳሉት ከሆነ ምንኩስና በከተሞች እንደ አሸን እየፈላ ነው። የቤተክርስቲያን አስተዳዳሪ መነኩሴ እየሆነ ነው። ጸሐፊው መነኩሴ እየሆነ ነው። የመንግስት ሰራተኛው መነኩሴ እየሆነ ነው። ይህ ደግሞ እየሆነ ያለው በኢትዮጵያ ብቻ ነው። በሌሎቹ ዓለማት ምንኩስና እንደዚህም አይደለም፣ አመሰራረቱም እንደዚህም አይደለም ሲሉ ስለ ሁለት ነገሮች ምንኩስና በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ብልሽት እና የስርዓት ጉድለት እንዳሳየ ተናግረዋል። እስኪ መምህሩ የተናገሩትን እንስማ። ወንጌል ለማስተማር ንስሐ ለመስጠት ስጋው ደግሞ ለማቁረብ በጠቅላላው ግን የእግዚአብሔርን የመንግስት ወንጌል ለማዳረስ በተልእኮ የሚወጡ አሉ። እንግዲህ ስለ ምንኩስና ሲጀምሩ እንደሰማናቸው ከመነኮሳት አንጻር መነኩሴ በከተማ ይኖራል፣ በገዳም ይኖራል፣ በገዳም ይኖራል፣ በገጠር አይኖርም የሚሉ ሰዎች አሉ ብለው ነው የጀመሩት። እኔም ያልተስማማሁበት ይሄን ነው። ምክንያቱም መነኩሴ ምንኩስና ሲጀመር ጀምሮ ኑሮው የት እንደሆነ ስርዓቱ ምን እንደሆነ የታወቀ ነገር ነው። አሁን እንደ አዲስ ከሺህ ዘመናት በኋላ እንደ አዲስ ተነስቶ የሆኑ ሰዎች ይላሉ አይባልም። እንደውም ከገዳም የወጣ መነኩሴ ከባህር የወጣ አሳ ነው ይባላል ሳይሆን መጽሐፈ መነኮሳት ያለ ነገር ነው። መጽሐፈ መነኮሳት ያለ ነገር ይባላል አይባልም ይላል መጽሐፉ ነው የሚባለው። ምክንያቱም ይሄ መጽሐፈ መነኮሳት ያለ ነው። ከገዳም የወጣ መነኮስ ከባህር የወጣ አሳ ነው ይላል መጽሐፈ መነኮሳት። ስለዚህ ከዛ በኋላ አዲስ ትርጉም ሰጥተውታል። ገዳም ማለት ጫካውን አይደለም፣ ጋራውን አይደለም፣ ሸንተረሩን አይደለም ብለዋል። ገዳም ማለት ግን ዱር ማለት ነው። ገዳም ማለት ጫካ ማለት ነው። ይሄ ገዳማዊ ሕግ የሚለው የወጣው ከዛ በኋላ በዚያ ከሰው ተለይተው በበዓት ተከተው በገዳም ከሚኖሩት አበው የወጣው ሕግ ስሙ የወጣው ራሱ ከቦታው ነው መጀመሪያ እንጂ ቦታው ሳይኖር ጫካው፣ ገደሉ፣ ሸንተረሩ ከሌለ ገዳም ማለት ዱር ማለት ስለሆነ በከተማ ለሚኖር ሰው የዱር ሕግ ተብሎ ሊወጣለት አይችልም። በዱር ነዋሪዎች አበው እነ እንጦንስ እነ መቃርስ እነ ጳኩሚስ በዱር ኑረው በዱር እንዴት ይኖር ለሚለው ሕግ ሰሩ። በገዳም እንዴት ይኖር ለሚለው ሕግ ሰሩ። ያን ጊዜ ሕጋቸው ገዳማዊ ሕግ ተባለ። የዱሮች በዱር በጫካ የሚኖሩ አበው ሕግ ማለት ነው። እሳቸው ግን ገዳም የሚለው ጋራ፣ ሸንተረር፣ ጫካ አይደለም ወይም የተወሰነ ቦታ አይደለም የሚለው ከሕጉ ጋር የተጣረሰ ነው። በሌላ መንገድ ታዲያ ለምንድን ነው ዛሬ ገዳም ያለን? እነ ማር ስላሴ፣ እነ ዋልድባ፣ ደብረ ሊባኖስ፣ ዝቋላ ሞኞች ስለሆኑ ነው? ይህን ትምህርት ስለማያውቁት ነው? ቤተክርስቲያንስ እዛ ጫካ ውጡ፣ ጫካ ምን ታደርጋላችሁ ግቡ አትላቸውም ነበር? ምን ሆና ነው ሰዎች እዛ ሲቀመጡ ዝም የምትለው? ሰዎች እየተራቡ እየተጠሙ መኮሬታ በልተው ዳቤ በልተው በቀን አንዴ በልተው የሚኖሩት ይህንን ትምህርት ሳያውቁት ቀርተው ነው ብለን ልናስብ ነው? እንዴት ነው? ስለዚህ የገዳም የመጀመሪያው ጉዳይ ምናኔ ነው። ምንኩስና ነገራችን ላይ ከምናኔ ቀጥሎ የሚመጣ ነገር ነው። የመጀመሪያው ጉዳይ ምናኔ ነው። የምናኔ ቁጥር አንድ ጉዳዩ ከዓለም መለየት ነው። ከዓለም መለየት ሀሳብ አይደለም፣ ቦታ ነው። ከዘመድ ከእናት ከአባት ከርስት ከጉልት ከሹመት ከሀብት ከስልጣን እና ከተወለዱበት አካባቢ ርቆ ከዓለምና ከዓለማዊ ግብር ርቆ መነኮሳት በጸሎትና በጾም ተወስነው በሚኖሩበት ቦታ መኖር
የምናኔ አባቱ ምንኩስና ነው ብለናል። የምንኩስና አባቱ ምናኔ ነው። ለምናኔ ደግሞ መሰረቱ ከሀገር መውጣት ነው። የመጀመሪያው ጉዳይ ነው። ከሀብት ንብረት መራቅ፣ ፈቅዶ ድሃ መሆን፣ የግል ምንም ሀብት አለመኖር፣ ዘመድ ገሌ ባይድ ሳይሉ ከሁሉም ከሚያውቁት ሁሉ ተለይቶ በረሃ መኖር ከአበው መነኮሳት በሕገ ገዳም ከሚለው ምናኔ የመጀመሪያው ይሄ ነው። ከዛ በኋላ በዚያ በምናኔው ሲኖር ነው እየረዳ ወደ ምንኩስና ያድጋል። ስለዚህ አንድ መነኩሴ ምንኩስና የሚሰጠው ሲመንን ነው። አሁን ካለው ከኢትዮጵያ ተጨባጭ ሁኔታ ተነስተን ምንኩስናን መበየን ዲፋይን ማድረግ አይቻልም። ምክንያቱም ተምታቷል ጠቅላላ። ምናልባት ሁለት ነገሮች አምታተውብናል። አንደኛው በዓለም ኑረው አግብተው ብዙ ልጅ ወልደው ከኖሩ በኋላ አረጋውያት እናቶችና አባቶች በቃ የአባ እንጦንስን በመቃብር በረከት ያገኙ ይባልና መንኩሰው በዓለም መኖር ይጀምራሉ። በየትም ቦታ በየትኛውም ዓለም የለም እንዲህ ያለ፣ በኢትዮጵያ ብቻ ነው። ምንኩስና በተጀመረበት በግብፅ ይሄ ነገር የለም። አሁንም ሄዶ ማየት የሚቻል ነገር ስለሆነ ስለዚህ የምንኩስና አባቱ መመነን ነው ብለዋል መምህራችን። እውነትም ነው። ስለዚህ በዛ ስርዓትም ነው ሲሄድ የነበረው። አሁን ላይ ግን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ምንኩስና ብዙ ስርዓቶችን እያፋለሰ ስለሆነ ይህ ወደ ቦታው መመለስ አለበት። ለእኛ ለክርስቲያኖች እንዲመች ሆኖ መነገርም የለበትም። ስለዚህ ወደ ቦታው ተመልሶ መስተካከል አለበት እንላለን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ዘላለም ሥላሴ ስሙ የተመሰገነ ይሁን። ሁላችሁም ተፈጥሮን የእግዚአብሔርን ቸርነት እያደነቃችሁ አይደለም እኛን ተፈጥሮን እንኳን እንዴት እንደሚያስውባቸው የበረሃውን ስብከት እየተቀላቀላችሁ እንድትመለከቱ በዚህ አጋጣሚ ጥሬን አስተላልፋለሁ። የመጀመሪያው የተጠየቁት ጥያቄ ምንድነው? የመነኩሴ መኖሪያው ከተማ ነው ወይስ ገዳም ነው የሚል ነው። እንደ እግል የመነኩሴ መኖሪያው ገዳም ነው። ለምን ካላችሁኝ ኦ መቃርስ ለእመኮን ከመነኮሰ ሁር ሀበ ገዳም ተባለ እንጂ ሁር ሀበ ከተማ አልተባሉ ማለት ነው። ስለዚህ ምንኩስናን የመሰረቱት መምህር ከጌታው ደቀ መዝሙር ከመምህሩ አይበልጥም እንዳለው ጌታ ማንም ዛሬ እየተነሳ በመነኩሴ ስም የሚቀልድ ሳይሆን የመጀመሪያው ለምንኩስና ህይወታቸውን የገበሩት እነ እንጦንስ፣ እነ ጳውሊ፣ እነ መቃርስ ናቸው። እነ ጳጉሚስ ማለት ነው። ከዛ ቀጥለው ብዙ ሰዎች ወልደው አለኝ። ለዚህም ታላቁ እንጦኒ፣ ታላቁ ባይታዊ ጳውሊን እስኪ ከኔ ቀጥሎ ልጆችን እስኪ በህይወት እያለሁ ፈጣሪ እንዲያሳየኝ ጸልይልኝ፣ የቆብ ልጆች ይኖርኛል ወይ ብለው ጠይቀው እሳቸውም ሲጠይቁላቸው ነጭ ርግብ አይተዋለኝ። ትርጓሜው ምንድነው ሲባል በስርዓት የሚተኩ እንደ ፀሐይ የሚያበሩ እንደ በረዶ የነጹ በእግሮት የሚተኩ በየገዳማቱ እንዳሽከት በስተው የሚኖሩ መነኮሳት ናቸው ተብለዋለኝ። ሁለተኛ ጠይቅልኝ አሉ። ሁለተኛ ሲጠይቁ ነጭና ጥቁር የተቀላቀለበት ርግብ አይተዋለኝ። ይሄስ ምንድነው ሲሉ ጽድቅን ከኃጢአት ጋር ኃጢአትን ከጽድቅ ጋር እያቀላቀሉ የሚኖሩ መነኮሳት ናቸው። መነኩሴ ሲሆኑ የምንኩስናን ስራ የማይሰሩ በመነኩሴ ስም የሚነግዱ እንደ ዓለማዊ ፍርድን በወንበር ላይ ተቀምጠው እያጣመሙ እውነቱን ውሸት ውሸቱን እውነት እያሉ የሚፈርዱ መነኮሳት ናቸው ተብለዋል። ሶስተኛ ሲጠይቁ ይባስ ሆኖ ጥቁር አሞራ አይተዋለኝ። ያስ ምንድነው ከተባለ ጭራሽ በመነኩሴ ስም መዳበሪያ እየለበሱ የበግ ለምድ እየለበሱ ሰዎችን የሚያጭበረብሩ ነገር ግን የምንኩስና ህይወቱን የማያውቁ ናቸው ተብሎ በሶስተኛው ተደምድሟል። በጥቁር አሞራ ማለት ነው። አራተኛ ሲጠይቁ መልስ እንዲመጣላቸው ወይም ንስሐ ሳይገቡ እንዳይሞቱ መልስ አልመጣም ይለናል መጽሐፉ። አንዳንድ የጻፉ ይህን ተንተርሰው አሉ። በእነሱ መጽሐፍ ላይ እንዳየሁት መልስ መጥቷል ይላሉ። ያም ይሁን ባጭሩ ወደ ጥያቄው ልምጣ። ሰሞኑን በጣም በቪዲዮ የሚራገፍ አለ። መነኩሴ ማለት ግዴታ ጫካ መኖር አይደለም፣ ህይወቱን መኖር ነው፣ በከተማ መኖር ይቻላል ይላሉ። እንደዚህ አይነት ሰዎች ደግሞ እውነት ለመናገር አይደለም ገዳም ገብተው ሊወጡ ገዳማት በየትኛው አቅጣጫ እንዳሉ ራሱ አብዛኞቹ የሚያውቁ አይመስለኝም። ከተማ መንኩሰው ከተማ የሚኖሩ ናቸው። እኛ እንኳን መኖር በአንችል በየጫካው ለሚጋደሉት መነኮሳት እህት ወንድሞቻችን አባቶቻችን ግን ሞራን ልንሰጥ ያስፈልጋል። ይሄ ራሱ የእነሱን ህይወት ማጨለም ነው። እውነቱን ንገረኝ ካልኸኝ የመነኩሴ
ከተማ ኗሪ የባለትዳር ገዳም ኗሪ የለም። ስለዚህ የመነኩሴ መኖሪያው የት ነው? ገዳም ነው ማለት ነው። መነኩሴና አንበሳ እንደውም ራሱ ጌታ ምንድነው ያለ? በ8ኛው ሺህ ምሕረቴን እንዳልክ ከህዝቡ አመጽ የተነሳ መዓቴን በላኩ ጊዜ ለምሕረት የሚለምኑት የገዳም አንበሳዎች ወደ ከተማ ይገባሉ ተብሎ የተነገረለት ዘመን ይሄ ይመስለኛል። ምክንያቱም ምንኩስና ማለት መከራ መቀበል እንጂ በአዲስ አበባ ተቀምጠው የምንኩስናን ህይወት ማወቅ አይቻልም። ለምን ካልከኝ አንድ ታላቅ ባይታዊ የእግዚአብሔር መልአክ ምን አለው? እስካሁን ከዘንዶ ጋር ከአንበሳ ጋር ከነብር ጋር ታገልህ፣ ነገር ግን ይሄ ብቻ በቂ አይደለም፣ ሂድና ከእሾህ ተኛ ነው። የባይታዊም የእግዚአብሔር መልአክ ድምፁን በመስማት በመታዘዝ እሾህ ላይ እየሄደ ቢተኛ እሾሁ አልወጋው አለ እየታጠፈ። በኋላ ምን አለው? እሾህ ያልሁህ ገዳም ግባ ማለት ነው አለው። አያችሁት? አይደለም ለእኛ ለዓለማዎች እንኳን ለባይታውያን እንኳን ገዳም እንደሚገቡ የእግዚአብሔር መልአክ ይነግራቸው ነበር። ከዛስ ገዳም ሲገባ ከትንሽ እስከ ትልቅ በዚህና በዚህ በነገር ሲበሉተኝ እውነትስ እሾህ ማለት ገዳም ነው አለ። አያችሁት? ስለዚህ የምንኩስናን ህይወት መከራ ያልተቀበለ ሰው ዝም ብሎ በየአስፋልቱ እኔ መነኩሴ ነኝ ማለት አይችልም። ለምን ካላችሁ ገዳም ማለት እሾህ ላይ ሄደተኛ የተባለለት ነው። እሾህ የተባለ ደግሞ ሰዎቹ ሳይሆን የገዳም ስርዓቱ፣ የገዳም ህይወቱ፣ የገዳም መከራው ነው እሾህ ያሰኘው ማለት ነው። ስለዚህ በዚህ አጋጣሚ ሁላችሁም እንድትቀላቀሉት መልእክቴን አስተላልፋለሁ። መምህራኖቻችንን እናመሰግናለን። ቃለ ሕይወት ያሰማልን። ውድ ኦርቶዶክሳውያን እስከ ሰዓት ድረስ አብራችሁ ስለቆያችሁ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ቆዩ።